ኢራን በኒውክሌር ጦር መሳሪያ ዙሪያ በጠረጴዛ ዙሪያ ተቀምጣ እንድትነጋገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። ይህ ካልሆነ ግን ቀጣዩ የአሜሪካ የኃይል እርምጃ ጠንካራ ሊሆን እንደሚችል ጠቁመዋል። የተሰጣቸውን ግዳጅ በብቃት ሊወጡ የሚችሉ የጦር መርከቦች ወደ ኢራን የባህር ዳርቻዎች እየቀረቡ እንደሚገኙም ፕሬዝዳንቱ ፍንጭ ሰጥተዋል። በእርግጥ እርሳቸው ይህን ከመናገራቸው ቀደም ባሉት ቀናት ነበረ ዋሽንግተን የጦር መሳሪያዋን ወደ ስፍራው ማንቀሳቀስ የጀመረችው። የጦር ጀት ተሸካሚው ግዙፉ መርከብም ወደ ቀጣናው መድረሱ ተሰምቷል። መርከቡ የያዛቸውን የጦር መሳሪያዎች ጥቃት ከመሰንዘራቸው በፊት የኢራን አስተዳደር ለንግግር እንዲቀመጥ በአሜሪካ ተጠይቋል። የትራምፕ አስተዳደር የመሱድ ፔዜሽኪያን አስተዳደር በኒውክሌር ኃይል ዙሪያ መነጋገር እንዳለበት ማስጠንቀቂያ ሲሰጥ ይህ የመጀመሪያው አይደለም። የሪፐብሊካኑ ተወካይ ፕሬዝዳንት ትራምፕ ቴህራንን ከኒውክሌር ስምምነት ውጭ ካደረጉ በኋላ ሀገሪቱን ለንግግር አሁን ላይ ዳግም መጠየቃቸው አነጋጋሪ ሆኗል። ታዲያ እርሳቸው የተጓዙበት ያለው መንገድ ሰላማዊም ዛቻም የተሞላበት መሆኑም በቀጣይ ውጤቱ እንዳይገመት አድርጎታል። የአሁኑ ንግግራቸው ግን ለኢራን የተሰጠ የመጨረሻው ማስጠንቀቂያ መሆኑን ነው ፕሬዝዳንቱ ከነጩ ቤተ መንግስት ተቀምጠው በትሩስ ማህበራዊ ገጻቸው የጻፉት። ቀጣዩ እርምጃችን አስፈሪና የከፋ ሊሆን ስለሚችል ይህ እንዲሆን አታስገድዱን ሲሉም አስጠንቅቋል። ትራምፕ በኢራን ላይ ሲዝቱም ይህ የመጀመሪያቸው አይደለም። ባሳለፍነው ክረምት ቴህራን ከቴልአቪቭ ጋር ገብታው የነበረውን ጦርነት ላይ እርሳቸው ዛቻን አስቀድመው በወሰኑት ውሳኔ ቴህራን በርካታ የጦር ወታደራዊ ስፍራዎቿን ማጣቷ ይታወሳል። ታዲያ አሁን ይህ ማስጠንቀቂያቸው የመጨረሻ ነው ማለታቸው ከምን የመነጨ ነው ብለን እንድንጠይቅ ሁኔታዎች ያስገድዱናል። ትላንትና ረቡዕ የአሜሪካው የቀጠናው ልዩ መልእክተኛ ስቲቭ ዊትኮፍ ከኢራን አመራሮች ጋር በጉዳዩ ዙሪያ ለመምከር እቅድ ይዘው ነበረ። ነገር ግን በየትኛው ወገን ቸልተኝነት ይሁን ባልታወቀ ምክንያት ሊደረግ የታሰበው ንግግር ሳይሳካ ቀርቷል። ይህም ፕሬዝዳንት ዶናልድ ትራምፕን አበሳጭቷቸው የመጨረሻ ማስጠንቀቂያ ሳይሰጡ እንዳልቀረ ይታመናል። ወዲህ ደግሞ ቴህራን ከስቲቭ ዊትኮፍ ጋር የሚደረግ ውይይት ስለመኖሩ አላውቅም ነው ያለችውም በውጭ ጉዳይ ሚኒስቴሯ በኩል ባወጣችው መግለጫ። የውጭ ጉዳይ ሚኒስቴሩ አባስ አራጋቺም በምንም አይነት ጉዳዮች ለመወያየት ከአሜሪካ ጋር ቀጠሮ እንዳልያዙ ተናግሯል። እርሳቸው ተይዟል ስለተባለው ንግግር እንጂ ስለ ትራምፕ ማስጠንቀቂያ ግን ይህ ዜና እስከተጠናከረበት ጊዜ ድረስ የሰጡት ምላሽ የለም። ግን ደግሞ ቀጠናውን የሚከታተል አንድ ሰው የኢራን ምላሽ ምን ሊሆን ይችላል ብሎ መጠየቁ አይቀሬ ነው። ቴህራን ከሰሞኑን እያከናወነችው ያለው ወታደራዊ እንቅስቃሴ ለዚህ ምላሽ ይሰጣል። ሀገሪቱ በሳምንቱ ባህር ሰርጓጅ መርከቦቿን ስታንቀሳቅስ ተስተውላለች። ከዚህኛው የእርሷ ድርጊት በኋላም በተመሳሳይ ዋሽንግተን የምታደርገው ወታደራዊ እንቅስቃሴ በተለይም በቀጠናው መበራከቱ አነጋጋሪ ሆኗል። ስለሆነም ምን ይፈጠር ይሆን የሚለው ተጠባቂ አድርጎታል። የሮይተርስ ዘገባ እንደሚያሳየው ከሆነ ደግሞ ለቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮም የመጨረሻ ማስጠንቀቂያ ሰጥተው እርምጃ የወሰዱት ዶናልድ ትራምፕ በቴህራን ላይ ይህንን ላለማድረጋቸው ማረጋገጫ የለም። በዚህ ላይ አሜሪካ ከሰሞኑን በሆርሙዝ እያደረገችው ያለው ወታደራዊ እንቅስቃሴ ቴህራንን አስጨንቋታል። አካባቢውን በበላይነት ስትቆጣጠረው የቆየችው ሀገሪቱም የሌላ ሀገር ጣልቃ ገብነት መኖሩም አስጨናቂ ብቻ ሳይሆን አሳሳቢ አድርጎባታል። ለዚህም ነው አሜሪካ የአየር ክልሌን ጥሳ ገብታለች ስትል ቴህራን የከሰሰችው። ድርጊቱ የማያዳግም ምላሽን እንደሚያስከትል ባሳለፍነው ማክሰኞ አስታውቃ ነበር። ታዲያ አሜሪካ በአየርም በባህርም ወታደሯን ወደ ኢራን ካስጠጋች በኋላ በኒውክሌር ጉዳይ እንድንነጋገር የመጨረሻው እድልሽ ነው በማለት ቴህራንን እያስጠነቀቀች ነው።